ከዛ በፊት ነው ዲሳይድ የተደረገው ሽማግሌ ሊላክ እንደሆነ እኛ ጋር ማለት ነው። እሱ ሊልክ እንደሆነ በቃ ኦልሬዲ እኔ ጭንቅላት የሚያስበው ይሄን ሰውዬ ግዴታ ማግባት እንዳለብኝ ነው ማለት ነው። ከኔ እንደማይበልጥ ነገርየው አላወኩም። ከዛ በኋላ ቤት ገባሁኝ። አይ ዋዝ ሶ ሀርት። ከዛ አይ ክራይድ ምናምን ቤት ምን ነው ምናምን አሉኝ። ወንድሞቼ እንዴት ትሪት ሲያደርገኝ እንደነበረ አይተዋል ምናምን ነገር እና በቃ አይዞሽ ምናምን ነገር አሉኝ። ማለት የኔ ዲሲዥን ውስጥ መግባት አይችሉም፣ ግን በቃ አይተውታል እንዴት እንደሆነ ትሪት የሚያደርገኝ። በቃ ኤቭሪ ዲኮር ላይ አክቹሊ ይፈጠራል፣ ግን ትንሽ ዲኮር ስለሆነ ምናምን ነገር በቃ ቶሎ ያልፋል ነገር። እኔም በቃ ብዙም እንትን አልለውም እንጂ ልክ ዲኮሩ ሲያልቅ ምናምን አብዛኛውን ነገር ነው የሚሰራው። በጣም ነው የሚያስጠላው፣ በጣም ነው የሚያስጠላው። ግን ሰዎቹ ምን ይላሉ? እዛ ልክ ሰዎቹ መጥተው ወደድ ነው ካሉ በኋላና ወጥቶ ለጓደኞቹ ሲያሳይ ፎቶ አያምርም የሰራ ነው ዲኮር። እኔማ እኛ እንደሰራ ነው ራሱ ማመን ከበደኝ ነው የሚለው። ለእኔ ግን አንድ ቀን በቀጥታ መጥቶ ያምራል ብሎኝ አያውቅም። ሁሌ ያስጠላል፣ እዚህ ጋር ተበላሽቷል፣ በጣም ነው የሚያስጠላው ነው የሚለው ማለት ነው። እኔ ያንኛውም ስላለ በቃ ለምዶታል። ራሴን አሳምኘዋለሁ በቃ እንደሚያስጠላም ስራው ዲኮር ደግሞ እሱ በቃ ተፈጥሮ ነው ብዬ ትቼዋለሁ። ከዛ አለቀስኩኝ ምናምን ነገር ላይ ፎር 2 days ምናምን ነገር። ከዛ ሂ ኮልድ እና ሌትስ ቶክ ምናምን ነገር አለኝ። ከዛ ፎር ዘ ፈርስት ታይም ነው እንደዚህ ትልቅ ጸብ ስንጣላ። ከዛ አናገርኩት ሄጄ አይ ዋዝ ቬሪ እንትን እና እኔ እንደዚህ ስታደርግ እንደዚህ አልወድም፣ እኔ እንደዚህ ጎዳለሁ ምናምን። ይሄ አይ ዋዝ ሶ ፕሮፌሽናል አይ ዋዝ ሶ በቃ እንዴት ሃንድል እንዳደረኩት ምናምን ነገር። ከዛ ሂ ዋዝ ስዌቲንግ ምናምን ነገር እና እሱን ሳይ አይ ፌልት ባድ እኔም ግን ሀርሽ ሆኜ ነው በቃ ምናምን እያሰብኩኝ። ከዛ አለፍ ነው ማለት ነው። ከዛ የዛኔ አንድ ያልኩት ነገር ምንድን ነበረ? እህቱና እናቱ ሲደውሉ በጣም ነው የሚያመናጭቃቸው፣ እንደ ሰው አልቆጥራቸው ማለት ነው። እዛ I don't like the way you treat እህትና እናትህን። I know ነገ እኔ እንደዚህ እንደሆነ ትሪት የምታደርገኝ፣ ስለዚህ አቁም ምናምን ስለው አንቺ ስላልገባሽ ነው እኮ እንደ ህፃን ነው እኮ ትሪት የሚያደርጉኝ አባ ንጉስ ምናምን ሲሉኝ ስለሚደብረኝ ነው ፊት ከሰጠኋቸው እንትን ይላሉ ሲለኝ እኔ I don't care እንዴት እንደፈለገ ይበሉ ብቻ እኔ ሰው ሚስትሬት ስታደርግ በጣም ነው የሚያስጠላኝ ዶንት ምናምን አልኩት። ከዛ እሺ ምናምን አለ አለፈ ማለት ነው። ከዛ አለፈ ሽምግልናውም ተላከ ምናምን ነገር። ከዛ ከሽምግልናው በኋላ ሱቅ እንትን መኪናቸው መሸጥ ነበረበት እና መኪናቸው ለምንድነው የሚሸጠው? እዳው አልከፍልም ብሎት የነበረው እዳ ሊያስከስሳቸው ሆነ። ምን ሊያስከስሳቸው ሆነ? የፍርድ ቤት መጥሪያ ምናምን ነገር መጣላቸው። ሂዝማምና የጓደኛው እናት ነበሩ ዋስ የሆናቸው፣ እናቶቻቸው ሳይቀር ኢንቮልቭ ተደረጉ እዚህ ነገር ላይ ማለት ነው። ከዛ በኋላ መሸጥ ነበረበት መኪናው፣ መነጫነጭ ጀመረ፣ ማኩረፍ ጀመረ። በቃ እኔ like I was very emotionally አይዞህ በቃ ምናምን ስለው እናቱና እህቱን ትሪት እንደሚያደርገው ማድረግ ጀመረ። ኦብቪየስሊ ድሮም በደንብ አልነበረ፣ ጭራሽ ባሰበት አይዞህ ምናምን ስለው ኦኬ እንደዚህ እንግዲህ ቤቢ እያደረግኩት ይሆናል ብዬ ታውኩትና አቮይድ በቃ ራሴን እንትን አልኩኝ። ከዛ መኪናውን ሸጠው ሊከፍሉ ማለት ነው የሆነ ያህሉን ከፍለው ከዛ ይስተካከልላቸዋል አይነት ነገር። ከዛ መኪናው ሲሸጥ he was depressed። ሳጽናና ይወድም በጣም ይበሳጫል። ምክር ሲመከር እንደዚህ ቀላል አይደለም ምናምን ነገር ለምን እንደዚህ አታደርግም ሲባል፣ ስለዚህ እኔ አምናገናጌት ኢንቮልቭድ እሱ ከፈለገ ብቻ የሚያንክረኝ ነገር ካለ እዛው ሆንለታለሁ ይሄን ያሰብኩት። ከዛ አንደኛው ጓደኛው ደወለና he's so depressed በጣም በቃ ድብርት ውስጥ ገብቷል፣ እየተጨናነቀ ነው መኪና ስለተሸጠ በቃ ስራ እንዳጣ የተሰማው ነውና አማክሪው እስቲ ይሄንን አድርግ እንደዚህ ይሁን ምናምን በይው ምናምን ነገር አለ። ዘሻልኩኝ። ከዛ ምንድነው ልትጀምር ያሰብከው ምናምን አልኩት። ቅንጭንጭ ያለኔ ያላቅም ብቻ በቃ ተስፋ ቆርጫለሁ ምናምን ነገር አለ። እሺ ምንድነው መርካቶ ሄደን መግዛት የምትችላቸውን ነገሮች አንተ ጀምር የምትፈልገውን ስራ ለምን ሄደን እቃዎች አንገዛ ምናምን ስለው እሺ ያለ። ከዛ በኋላ ምንድነው የምትፈልገው አልኩት። ኮፊ ሃውስ አለ። በጣም አሪፍ አለን። ከዛ ሄደን ገዛን ከመርካቶ ምናምን በቃ የሱቅ ተከራየን ምናምን ነገር ማለት ነው። ሱቁን የተከራየንበት ቦታ እኔ ይሄ ቦታ ወደ ውስጥ ገብቷል፣ ከጎናችን ሌላ ኮፊ ሃውስ አለ እንዴት ይሆናል ስለው እኛ በደንብ ስለሚሰራ የኛ እቃ ዲፈረንት ስለሆነ ሰው እንትን ይላል። ኤክስፒሪየንስ የለንም ምን እኔ ኮፊ ሃውስ እኔ በቃ ቡና ጠጡ ራሷል በማሽን ምናምን ነገር ነው፣ ግማሹን ብር ከፍለዋል በማሽን ምናምን ነገር ነው። እኔ እንዴት እንደሚሰራ አላውቅም። ከጓደኛው ጋር ተካፍለዋል ባይዘው ብርና እሱ በቃ የራሱን ብር ይዞ ነው ይሄን የሚሰራው። ከዛ እኔ ያንን እያገዝኩት ያለሁት ስለ ኮፊ ሃውስ ኢንትረስትድ ሆኜ ማለት እንዴት እንደሚሰራ አላውቅም ምናምን ነገር። ሰራተኛ የመቅጠር ሐሳብ የለውም እኔ እና እሱ እንድንሰራ ነው ያሰበውና እኛ we're not gonna be as great ኮርስም ብንወስድ ምናምን ነገር አዎ፣ ግን ባንዴ እንትን አይባልም እንዲህ አይ በቃ የኛ ኳሊቲ ስለሚኖረው አይባልም።
ቢባልም ከጎን ኮምፒቲሽን እያለ ኦብቪየስሊ እየለመደለት ሰው እያለ እኛ ከጎን መተን ያስፈራል ሪስክ መውሰድ ለመጀመሪያ ቢዝነስ። ከዛ በቃ እሺ ይሁን አልኩት። በቃ በጣም ስለሚናደድ እንደዚህ አይዲያ ሰጠው ኔጌቲቭ ይሆን ስለሚመስለው ማለት ነው። ከዛ ተከፈተ። ኤክስፔንሲቭ ነው። ወደ ውስጥ የገባ ቦታ ከጎኑ ኮፊ ሃውስ እያለው በጣም ሪዲኩለስ አማውንት ነው በወር የተባለው ማለት ነው። የ3 ወር ተከፈለ። ከዛ የዛኔ ኮፊ ሃውሱን ዲኮሬት ይደረግ ምናምን ተባለ። እኔ ስዕል ይሆን ያህል ስለምችል ግድግዳው ላይ ምናምን ነገር በቃ ዱድል ምናምን ነገሮች መስራት ጀመርኩ። ከዛ እንደለመደው ዲኮር ላይ እንደሚለኝ ያንን እያየ እኔ ግን አልወደድኩትም፣ ያስጠላል። እሺ አንተ ሳለው አይ እሺ እንትን ይቅር አይ ይሁን። ከዛ እኔ በቃ በጣም መጨናነቅ ጀመርኩኝ። ከዛ ፊት ሂዝ ማም ዋዝ ሪሊ ናይስ። በቃ እኔ በጣም ነበር መወዳት ምናምን ነገር። ከዛ ብሩ ያው በቃ ሱቅ ሊከፈትበት ብር እጁ ላይ ኖሯል ማለት ነው። እና የዛኔ ተቀየረች። ለብር ብዬ እንደቀረብኩት አክት ማድረግ ጀመረች። በቃ ሳያት ምናምን ነገር ምናምን ላይክ እሱን መንገድ ላይ ስናገኘው ምናምን ነገር ቅፍ አድርጋ ስማ አባዬ እንደው በቃ አንድ ጠቆርክብኝ እኮ ምን ነው ምናምን ትለውና እንግዲህ እኔ አብሬው ነው ዞሬ ሙሉ አይደለም እሺ ምን ብላ ሰላም ትለኛለች። የዛኔ ጎልዲ ጋር ሆንኩኝ ማለት ነው። ሚስትሪት መደረግ ጀመርኩኝ። ግን ምን ይደረጋል በቃ እኔ for some reason I was nice። ምንም አክት አላደርግም፣ እሱ ጋር ምንም አልቀየርም። እንደውም በቃ እንደ people pleaser በቃ እሷን አፕሩቫል እንደሚፈልግ ሰው በቃ እንትን ማለት ጀመርኩ። በቃ እንደምንም አለ ሱቁ 1 ወር ሁላ ካለፈው በኋላ እንጀምር ባለው ነገር እንጀምር፣ ዝም ብሎ ይከፈት ሱቁ ምናምን ሲባል እንዴ ያለ ተጀመረ። ከዛ አንድ ቀን አብሮ ይሰራና ከዛ በኋላ ጠፋ ማለት ነው። እዚህ ጋር ኮርስ አለኝ ወስዶ ስልጠና አለ። ኢንጂነር ነው የተማረው ኢንጂነሪንግ ነውና በሱ እየሰራ አይደለም፣ ግን በቃ ድንገት የስራ እድል ከመጣ ምናምን እያለ በቃ ጥሎኝ ይጠፋ ጀመር። እንዳልኳችሁ ነው እኔ አምናት ኢንትረስትድ ኮፊ ሃውስ እንዲኖር ይፈልገኝ ማለቅም ልምዱም የለኝም። ከዛ አንዱን ቀን እናትየው ላግዛት ብላ መጣች። ከዛ መጣች ደፈርስቲኝ ስታዩ ቤቱ ምን ያለች አረ በረሮ ይታየኛል። ማሽኑ ከሰው ላይ ነበር የተገዛውና የኮፊ ማሽኑ በረሮ ነበረው ማለት ነው። ከዛ አንዱ ለበረሮ ሲል ወይኔ በረሮ አረ ስቃው እንዴት ነው ያስቀመጥሽው አረ ምናምን ስትለኝ እሱ ነው ያደረገው ምናምን ስላት ውይ በስመ አብ በጣም ቆንጆ ነው ያደረገው ማለት እዛው ጋር እኔ እንደዚህ አይነት ሰው አይገባኝም። እኔ ጭንቅላት የለኝ ይሁን የሚመስላት ኖቲስ ማላደርገው አላውቅም። ውይ በጣም ቆንጆ ነው እንዴት አሪፍ አደረጋችሁት። ከዛ የሆነ ነገር ኮምፕሌንስ ታደርግ ልክ እሱ ነው ያደረገው ስላት ስትስተካከል እኔ I was getting fed up በጣም እየሰለቸኝ ነበር። በቃ ማለት እኔ ኢንትረስትድ አይደለሁም፣ እኔ ቢሎንግ ማድረግበት ስፔስ ላይ አይደለሁም። ጭራሽ ደግሞ ሚስትሪት እየተደረኩኝ ነው። ከዛ ከሆነ ያህል ጊዜ በኋላ እሱም በቃ በስትክክል መግባት ጀመረ ምናምን። ግን የዛኔ በቃ ኤቭሪ ዴይ ኤቭሪ ሰዓት ጸብ ነው። ምንም በማደርገው ነገር ደስተኛ አይደለም። ምንም በማደርገው ነገር ማለት ገና እንትን ብሎት አንቺ ለምን ማለት ሊትራሊ ካፍ ይወጣው እንትን የሚለው ቃል ለምን አይሆንም አንቺ ለምን እንደዛ አደረግሽ ነው የሚለው። ምን ስለው አይ በቃ ልክ አይደለሽም ለምን እንደዛ አደረግሽ ነው የሚለኝ ማለት ነው። ያበድኩ ነው የሚመስለው። ከዛ ከስተመር በጣም መብዛት ጀመረ። እንትን ሳንድዊች ምናምን መስራት ጀመርን ምናምን። ከዛ በቃ ሰራተኛ ያው ከስተመር መብዛት ጀመረ ምናምን ነገር ለሁለት ኤክስፒሪየንስ ዱላ አይደለንም። ግን እሱ የሚያደርገው ያስተናግዳል፣ እኔ የሰራሁትን ነገር ያቀርባል፣ እቃ ያጥባል። እኔ እዛ ጋር አቢዩዝ የምደረገው አቢዩዝ ቺፕስ በዚህ በኩል ጠብሳለሁ፣ እዚህ ጋር ሳንድዊቹ ይሰራል፣ የቡና ማሽኑን እኔ ኮንትሮል ማደርገው ምናምን። ከዛ በዛ መሀል አንድ ነገር ከወደቀ እቃ አለቀ። በጣም ኬርለስ ነኝ፣ በጣም ግዴለሽ ነኝ። በቃ የቤቱን እቃ ላበላሽ ነው ምናምን ነገር ጩኸት። ይሄ ኢትስ ናት ኢቨን ላይክ ይሄ ወይኔ እንዲህ ባይወድቅ ወይኔ ተቆረ አንቺ አውቀሽ ነው አይደለ በቃ ጭንቅላትሽን አሰሪው በቃ ረጋ ብለሽ አትሰሪ አውቄ አይደለም የጣልኩት እንደዛ የሚባል ነገር የለም። በቃ ተጠንቀቂ እኔ መቼ ወደቀብኝ ይላል። እሱ የሚሰራውና እኔ የምሰራው ስራ የተለያየ ነው። እሱ ሜሳፕ ቢያደርግ ችግር የለውም፣ እኔ ሜሳፕ ካረኩ ግን አለቅ። ከዛ መሀል ላይ ለአዲስ ዓመት የሆነ ቲቪ ስቴሽን ዲኮር አናገረን ማለት ነው። በጣም ትልቅ ዲል ነው፣ ራሳችን ፕሮሞት የምናደርግበት እድል ነው። በጣም ኤክሳይትድ ነበረ። ከዛ የዛኔም እቁብ መጣል አላቋረጥም ነበር በዲኮሩ። የእቁብ ብር ነበረ ለዛ ቲቪ ስቴሽን የሚያስፈልገው የዲኮር እቃዎች እስከዛሬ ከነበሩን ስለሚለይ የአዲስ ዓመትም ዲኮሬሽኖች ስለሚለዩ በቃ ነገ በሱ እቁብ ብር እንገዛለን ምናምን ተባባል። እሺ አለ። ከዛ በኋላ
ደጋግሜ እቁቡን ተቀበለው ከጓደኛ እሺ ነገ በጧት ሄደን ገዝተን ከሰዓቱን ስለሆነ ምን ሰራው ምናምን ችግር የለውም ምናምን ይለኛል። ከዛ አልረሳኸውም አይደለ ችግር የለውም ምናምን ይለኛል። ከዛ ደረሰ ቀኑ ሲደርስ እሺ ተቀበልከው ስለው አይ አልተቀበልኩትም አለ። እና በምን ልገዛ ነው በምን ሊሰራ ነው ታዲያ አልኩት። እንበደራለን አለ። ለምንድን ነው የምንበደረው? የራሳችን ብር አለ እሱን መቀበል ይቻላል ለምን እንበደራለን አልኩት። ብር ላይኖር ይችላል አለ። እቁብ የጣለውን የራሳችን ብር ነው ብር ላይኖረው ይችላል የምትለው አልኩት። ኤንድ ልጁ እቁቡን የሚሰበስበው ልጅ በጣም ሪስፖንሲብል ሰው ነው። ኤንድ ፋይናንሽሊም እንዲህ የሚከብደው ልጅ ከራሱ አንስቶ ቢሰጥ የሚከብደው ልጅ አይደለም። እኛ የራሳችን እቁብ ነው ምን አገባን አልኩት። ጓደኛዬ እንዴት ነው ጓደኛዬ እንዴት ይዋል። ከዛ እንግዲህ መንገድ ጀምረናል ወደ መርካቶ ልንሄድ እኔ ማውቀው ብሩ እንዳለና ሳይወሳድ በጣም አዘንኩኝ። አልተነጋገርንም። እኔ በቃ በጣም ስበሳጭ የዛኔ ሸዳው ነው ማድረግ የጀመርኩት። ቢካዝ የምናገራቸው ነገሮች ይባል ጭቅጭቅ ነው የሚያመጡት። ሳይወሳድ ከዛ የሆነ ቦታ ላይ ወደ መርካቶ ከሚወስደን ሰውዬ ጋር ወደ መርካቶ የሚወስደን ሰውዬ በዛው እዛ ቲቪ ስቴሽን እቃውን ጥሎ ነው ወደ መርካቶ ሊወስደን የተነጋገርኩት። ከዛ መሀል ላይ ከሰውዬው ጋር ጣላና በብር አልተስማማም። መጫጫህ ጀመረ። በቃ አልከፍልም ምናምን ውረዱ አሉን። ከዛ ወረድ። ከዛ ጨምሩልኝ እኔ ያልኳችሁ ብር ይሄ ነው ምናምን ነገር አሉ። እዛ በጣም ሰዓቱ ሲሄድ በቃ ክፈላቸውና እንሂድ ሰዓት የለንም ስና ምን አገባሽ ምናምን አለ። እዛ አየሁት በቃ ላይክ አይወሳድ ከመጀመሪያም በጣም ሆድ ብሶኛል ምናምን እየጮህብኝ ስለሆነ ዝም አልኩት። በቃ ቶሎ ሂዶ ምናምን በእግሩ መሄድ ጀመረ ማለት ነው። ከዛ አይከድሞ ፊዚክሊ ነው እኔ በዛ ሰዓት በቃ ፊዚክሊም አይ ዋዝ ኤግዞስትድ። በጣም ሰልችቶኛል። ቀስ እያልኩኝ ከስተር ጋር ከኋላ መከታተል ጀመር። እዛ ዞረና ምትመጪ ከሆነ እኔ ካልሆነ ተይው እንደውም ስራውን አልሰራም ማለት ኢማጂን ማለት እኔ መርካቶ በትክክል ገብቼ ብቻዬን ፋንክሽን ማድረግ አልችልም። ለሁለት የሚሰራ ስራ ነው። እዛ ቲቪ ስቴሽን ውስጥ ያለውን ስራ ቢሆን ብቻ ለመስራት ችግር የለውም። ግን በቃ ከሱ ጋር ተማምኜ ብሩን በደራለሁ ያለው ሰውዬ ምን ያለው ሰውዬ ተይው እንደውም አልሰራውም ስራውን አለ። ከዛ ባስረዳው አይገባውም። እንደውም እየባሰበት ይሄ ሳቲስፋክሽን ያገኛል። ከሰው ጋር እየተጨቃጨቀ ሰው እየተናደረ የሚመጣ ቁጥር እሱ የሆነ የሚያገኘው ጌን የሚያደርገው ነገር አለ። እንዴት እንደሚሰራ ባላቅ። ከዛ ብለው ምንም ነገር አልገባው ሲል ላይክ ሊትራሊ ይሄ ሜንታል ብሬክዳውን ስልክ ይዤ ነበረ ምናምን ወረወርኩት። በጣም ምንም ነገር የሆነ አይ ስታርትድ ሻውቲንግ መንገድ ላይ እንግዲህ ላይክ ኮምፖዘሬን ሉዝ አድርጌ እኔ በጣም የተረጋጋው ሰው ነው። ምንም እኔ ጮክ ብሎ ራሱ ሲወራ መንገድ ላይ የሆነ ኮንፈርት የሚነሳኝ ሰው ነው። እዛ ሰው ቢያየኝ ምን ቢለኝ ምንም አልመሰለኝም። ከዛ በጣም ኃይለኛ ጸብ ማለት ነው። እሱ ፊድ ያደርጋል ውስጡ የሆነ በጣም ደስታ የሚያገኝበት ነገር አለ። እነዛን ነገሮች እያደረገ አክቹዋሊ የሆነ ሳቲስፋክሽን ያገኛል። ሴዲስት ምናምን እኔ አላውቅም ብቻ። ከዛ በኋላ እኔ እንደዛ ስል ሳለቅስ ምን ስል he was laughing he was actually በጣም ደስተኛ ማለት ነው። ከዛ በቃ እኔም ስራውን አልፈልግም ምን አገባኝ እኔ እሱን ካልሰራ ብቻዬን ሄጄ አልሰራም። ቢካዝ እሱ ነው አብዛኛውን ብሩን የሚያመጣው እሱ ነው። መርካቶ ገብተንም የሚገዛበትን ቦታ የሚያውቀው እሱ ነው ምናምን ነገር። ከዛ እኔም አልፈልግም ምናምን አልኩኝ። ከዛ ፋዘር ጋር ደወልኩኝና በቃ እኔ እዚህ ጋር ነው ያለሁት መታወሰሪኝ ስለው ስራውን ስለሚያውቅ ተረጋጉ ምናምን ነገር አለ። እሱ ጋርም ደወለና ተረጋጉና አውሩበት ምናምን አለ። ከዛ እሱ ሰውየው ሄጄ እንትን ልበል በቃ ከመርካቶ እቃውን ልግዛ እናንተ እዚህ ጠብቁኝ ምናምን ብሎ ሄደ። ከዛ እንደምንም አለፈ ያ ስራ ብቻ። ከዛ እኔ የዛኔ ወሰንኩኝ እኔ ከእንደዚህ አይነት ሰው ጋር መቼም አልኖርም። በቃ እኔ አልኖርም አልኩኝ። በዓል ነበር ብያቸዋለሁ። ዲኮሩ እንደምን ተሰራ አለቀ ምናምን ቤት ገባሁኝ። I was crying for this because በቃ በጣም hurtful ነገር ነው። እናንተ ቫልዩ የምታደርጉት ሰው በእናንተ ንዴት በእናንተ እንትን የሆነ እሱ ሳቲስፋክሽን ሲያገኝ I was crying በቃ ማለት ስንት ቀን በዓል አይደለም ለኔ ማለት ነው። አልተደዋወልንም፣ ቴክስት አልተደራረግንም ምናምን ነገር። ከዛ ቤት ደኮልድምና በዓል ለምን አልመጣም ምናምን ነገር አሉት። ቢካዝ ቤት የሚያሳያቸው ባህሪ በጣም ዲፍረንት ነው። በጣም ኬሪንግ ነው ምናምን ነገር ነው። ሚስ አንደርስታንዲንግ ነው ብለው ነው ያሰቡት። ጠሩት፣ ደውለው መጣ። በማግስቱ ነው ምናምን ነገር። ከዛ ሲመጣ እኔ ኦልሬዲ በቃ ዲሳይድ አድርጌያለሁ። ምንም አላወራውም። ይሄን ሰው መጣ። ከዛ በኋላ ምንም እንዳልተፈጠረ ነው አክት የሚያደርገው። ከዛ አየሁት
እራት ነበር የመጣው በላ ምናምን ነገር ሄደ። እዛ ቴክስት አደረገ። በጣም ነው የሚያሳፍረው አክት የምታደርጊበት ወይ ለምንድን እንደ ትልቅ ሰው ማትሆኝ? ኖ ኢትስ ናት ኢቨን አባውት ዳት ሲቹዌሽን። ይሄ አንተ እኔን ትሪት ስለምታደርግበት መንገድ ነው ምናምን ብዬ ኤክስፕሌን ለማድረግ ሞከርኩ። ቆይ ካገኘሁት እሱን ቴክስት ወደ እህቴ ፎርዋርድ አድርጌ ስለነበር እንትን እላቸዋለሁ። ከዛ እሱ ግን የሚያወራው እንዲህ ስታወሪ እንዲህ ካገኘሁት ቴክስቱን አስገባላችኋለሁ። ከዛ እንትን አለን። ከዛ እንትን አልኩት በቃ አልፈልግም ከዚህ በኋላ ምንም ነገር አልፈልግም ሌትስ ብሬክ አፕ አልኩት። እሺ ምናምን ነገር አለ። ከዛ ጠዋት ላይ እቃውን እንደሚያመጣ ተነጋገረ። የቲቪ ስቴሽኑን እቃ እንደሚያመጣ ተነጋገረ። ከዛ በቃ ያበቃል። ከዛ ደወለ። ጠዋት ደወለና አሞኛል ሄጄ ማምጣት አልችልም እቃውን አለ። ከዛ ኦኬ እሺ ወይ ሄደን አብረን እናምጣውና በቃ እንገላገል አልኩት። እሺ አለ። ጠዋት ሰፈር ተገናኘንና ልንሄድ ስንል ሂዝማም ደወለችን። እባካችሁ በደንብ አውሩበት እሺ ምናምን በቃ ልጄ ምናምን ብላ አናገረች። ሳይፌልት ባድ። ከዛ እዛ ስንሄድ መንገድ ላይ ምናምን ማውራት ጀመርን ምናምን። ከዛ በቃ በጣም ተቅለሰለሰ። ኮንቪንስ ለማድረግ ምናምን ሞከረና በቃ እሺ ይሁን ብዬ ተውኩታል አይደለ which is not right። በጣም 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 የሚቆጨኝ እንደዛ ሚስትሬት አድርጎኝ መንገድ ላይ እንደዛ ሳለቅስ ተረጋጊ አረ ተረጋጊ እያለ ነበር ሲስቅ የነበረው። ከዛ እንደዛ ሲስቅ ከነበረ ሰውዬ ጋር መመለሴ በጣም ደደብ ነገር ነበር። ከዛ በቃ ተመለስን እሺ ተባለ ምናምን ነገር። ከዛ በኋላ ሽማግሌ ተልኳል ብያችኋለሁ። ሰርግ የተቆረጠው ቀን አለ ደረሰ እሱ ቀን። ሽማግሌ ተልኳል ብያችኋለሁ። ሰርግ የተቆረጠው ቀን አለ ደረሰ እሱ ቀን። ማለት በቃ 3 ወር 4 ወር ሲቀረው ፕላን ማድረግ ጀመርን አብዛኛውን ነገሮች ማለት ነው። ከዛ በኋላ ፕላን ከተደረገ በኋላ ሰርጉ ኤክስፔንሲቭ ነገሮች መምረጥ ጀመረ። ኤክስፔንሲቭ በቃ በጣም ውድ የሆኑ ቦታዎች ዲኮር ዘነው ዲኮር እንደውም እራሳችንን የምንሰራው አለ። ከዛ በኋላ ፎቶሹት በጣም ኤክስፔንሲቭ ቦታ፣ ቬሎ ኤክስፔንሲቭ ቦታ፣ በጣም ሁሉንም ነገር በጣም ዲጄ አረኔ የለውም 5 ሳንቲም የለውም ማለት ሱቁ ቤርሊ ነው። በቃ የቤት ኪራይ ይከፍላል። እሱንም ተማሙተን አንዳንዴ ከዲኮር ከሰራንበት ተመልሶ ዲኮሩም ደግሞ እንደዛ ሰርግ ለመደገስ የሚያስችል አይነት ሌቭል አይደለም እንትኑ። ከዛ በኋላ የኔ ፋሚሊዎች እና በቃ አንድ ላይ የነሱን ፋሚሊ አንድ ላይ ተደርጎ ጎልፍ ክለብ ነበረ የተደገሰው ማለት ነው። ሊደገስ ፕላን የተደረገውና 600 ሰው ነው ይጠራል የተባለው። ለ600 ሰው ዲኮር አይደለም ለ100 ምናምን ሰው ዲኮር እንዴት ተባልተን እንዴት ተጨቃጭቀን እንዳለቀ ነግሬያቸዋለሁ። ለራሳችን ሰርግ ደግሞ ሲሆን ራሳችን ዲኮር መስራት አንችል። አይቅር አይ ራሳችንን መስራት ያለብን። ከዛ ማይዳድ እኔ ከፍላለሁ ሌላ ሰው ገብቶ ይስራው እናንተ እረፉ አይምቢ። ከዛ ኤክስፔንሲቭ ቦታዎች እየመረጠ ያው መጨረሻ ላይ የሚከፍለው ማይዳድ ነው። በቃ አለ አይደለ ምንም ማድረግ አይቻልም። ከዛ በኋላ እንደዛ ሆነ። አክኖሌጅ አያደርግም። ለጓደኞቹ የሚነግረው በራሱ እንደሚከፍል ነው። ኧረ እኔ ርካሽ ቦታ አይመቸኝም ምናምን እያለ ማለት ነው። ከዛ እንደምንም ብሎ በቃ በጣም እኔ ሆምለስ ነው የመሰልኩት። ሰው የሰርጉ ሰሞን ሲደርስ እያማረበት ነው የሚሄደው። እኔ ሆምለስ ነው እየመሰልኩ የመጣው። በቃ የምሬ በጣም እየደከረትኩ ነው። ፀሐይ ለፀሐይ መዞር ነው። ይሄን ቦታ እንሂድ ቼክ እናድርግ ነው። ከዛ ተረፍ በቃ ሙሽራ ናት አይደል? ተረፍ ሲባል በጣም ይናደዳል። ምን ማለት ነው ተረፍ? እኔ እንትን እያልኩኝ እንዴት ነው የምታርፊው? ከዛ እንዞራለን። በጣም እየደከረቱ መጣሁኝ። ሜንታሊ በጣም ኤግዞስትድ እየሆንኩ ነው። በየቀኑ ጭቅጭቅ አለ። ስልችት የሚያደርግ ጭቅጭቅ ማለት እያንዳንዱ ሰው ባስታውሳችሁ በቃ እያንዳንዱ ስቶሪ ታይም ለየብቻው የሚወጣው ማለት ነው። ከዛ በኋላ ምን ያደርጋል? ሰርጉ ደረሰ። ከዛ የሰርጉ ቀን ዋዜማ ዲኮር መስራት አለብን ተባለ። ጠዋት ላይ አዳራሹ ስላልተያዘ ከእሁድ ነበረ ሰርጉ። ቅዳሜ ዕለት ማታ ጀምሮ ገብታችሁ መስራት ትችላላችሁ ተባለ። እሺ ብለን እኔና ሲስተር ከሰዓት በኋላ ስንት ዕቃ ተሸክመን ሄደን የሱም አንድ ጓደኛ ነበረ ዘመድ ለ3 ዲኮር መስራት ጀመርን ማለት ነው። ፀሐይ ነው እየቀረቀጠን ነው እንግዲህ አንድ ቀን ነው የቀረው ሰርጌ። ሰው ሊያምርበት ተስፋ ሊገባ ምናምን ነው የሚጠበቀው። እኔ ፀሐይ ላይ ስሰራ እሱ የት ነው አይታወቅም። ስደውልለት አያነሳም። ከዛ መጣው ይለኛል። ከዛ ፀጉሬን የተቆረጥኩ ነው የሆነ ሰዓት እንግዲህ እኔ መስራት ሁሉ አልፈለኩም። ሪግሬት እናደርጋለን ስለው ቆይቼ ምንድነው ያደረገው እሱ
አይ እኛ ነን የምንሰራው አለ። ከዛ መጨረሻ ላይ እኔ ሲስተር እና አንድ ጓደኛው ቀረን ማለት ነው። ከዛ የመሸ ሲመጣ ወንድሜም ዘመዶች ምናምን መጥተው የወንበር ጨርቅ 600 ወንበር ጨርቅ ማልበስ ምናምን በቃ ሁሉም ሰው በማያገባው ዲኮር ማገዝ ጀመረ ማለት ነው። ከዛ መጣ በኋላ ሲመጣ እንደዛኛው ሰርግ ዲኮር ማበድ ጀመረ። በቃ ይሄን ለምን ያልሰራው ይሄን ራሱ ይሄን ጣሉ ይሄን በሉ ምናምን ማለት ነው። ከዛ ሁሉም ሰው ግራ ተጋባ። መሸ። ቤትም ነይ በቃ ሰው ተሰብስቦ እየጠበቀ ነው። ዋዜማ ነው፣ እየተጨፈረ ነው። ቤት እኔ የለው ነይ። ከዛ መሸ። 2 ሰዓት 3 ሰዓት ይሆናል ኦልሞስት። ከዛ ጥሎሽ ምናምን የሚባል ነገር ነበረ። ከዛ እሱንም ተዘጋጁ ተብሎ ሁሉን ታውት እሱን ራሱ ተዘጋጅቶ የነበረው ይላከ ሲባል ጓደኞቹ ይወርውላችሁላቸው ኑ ያላቸው ማለት ነው። አልነገራቸውም። ጓደኞቹም አያውቁ። እኔ በሻንጣ ሚላካውን የተከራየንበት ቤት አስገብቼ እንትን ብዬ ነው አዘጋጅቼ ያስቀመጥኩትን ነገር እሱ ሂዱን ወርውሩላቸው ነው ያለው ማለት ነው። ከዛ ገባን። ቤት ስንገባ 10 ይደውላል፣ ይጮሃል። በቃ እኔ ብቻዬን ማደሬ ነው እዚህ፣ በቃ ማይሆን ነገር ነው፣ በቃ ነገር ተበላሽ፣ ሰርጉ እኮ ተበላሽ ሚለው ማለት ነው። እዛ ቤት ገብቻለሁ። አያም 3 ድረስ ቤት እየተጨፈረ ነው። ማየት ነው ያስጠላኝ። ምንም ነገር በቃ እዛ ማለት ምን ይታያል። ከዛ ገብቼ ቤትም የሆነ በቃ በጣም ተጨናንቋል፣ በጣም ኦቨርዌልምድ ነኝ። ሲያናግሩኝ አይ ስታርትድ ክራይንግ። ከዛ በኋላ ሳለቅስ ማለት ደውሎ እንትን አለ ላኪያቸው ቶሎ ይምጡ፣ እንትን ከቤት እንትን ይዘው ይምጡ ወይ በቃ ምናምን ነው የሚለኝ ብያቸዋለሁ። ከዛ ሲደውሉ ከዛ ቤት መጥቶ ሊያናግሩኝ ስለው አይ ስታርትድ ክራይንግ በቃ። ከዛ አጎቴ ነበረ ሲያይኝ ሳቀ። እንዴ በሰርግሽ ቀን ምናምን ሲል ምንም ያላረገው ሰውዬ መጮህ ጀመርኩት። በቃ ልክም ምናምን ነገር ማለት ነው። እና በቃ እንትን ኦቨርዌልምድ ሆኜ በቃ ማረገው ነገር ነው ግራ ይገባኝ። ከዛ ቤተሰቦቼ አባቴና እናቴ ነበሩ። አይዞሽ ተረጋጊ ምንድነው ምናምን ብለው አናገሩኝ። ነገርኳቸው። ከዛ ማይዳት ሰማና ደውሎ ቶሎ ያንን ቦታ ትታችሁ ውጡ፣ ከፍሎ የሚሰራ ሰው ከፍሎ መጥተው ይሱ አለ። ከዛ በቃ የተከራየነው ዕቃ ምናምን ነበረ። ያው ማይዳድ ነው የከፈለው ለሱም። የሚሰሩ ልጆች 2 ልጆች ተቀጠሩ። ጠዋት ላይ መጥተው ይሰራሉ ተባለ። ከዛ ጠዋቱን መጥቶ የሰርጉ ቀን ጠዋቱን መጥቶ ከቤት ዕቃ የሚወስደው ነበረ ማለት ነው። ሲቀበለኝ እንዲህ ነው ምናምን ብሎኝ ማለት ነው። እንግዲህ በኋላ ሰርግ ነው ልንጋባ ነው እንግዲህ ከሰውዬ ጋር ማለት ነው። አይወሳድ። ከዛ እንደምንም ደረሰ የሰርጉ ሰዓት ምናምን። እዛ እንዲኮሩ አለቀ ምናምን ነገር። እዚህ ፎቶ ሽት ምናምን ነበር አለቀ። ከዛ መጣ እንግዲህ ማይ ሲስተር ናት ሜካፔን የሰራችኝ ምናምን ነገር ማለት ነው። ከዛ አየኝና የሆነ ፊቱ ላይ የሆነ ሪያክሽን አየሁ። ኦኬ አይ ዶንት ኬር ላይክ አት ዲስ ፖይንት በጣም ብዙ ነገር አይቻለሁ። ከዛ መኪና ውስጥ ስንገባ አየኝና የናይጄሪያ ሙሽራ ነው የመሰለሽ፣ ምንድን ነው ያስመሰለችሽ ምናምን ነገር አለ። አስቡት እንግዲህ ማለት የያደሽ ባል ምንድን ነው ያለው? ጓደኞች ምንም ቢሉሽ አትስሚያቸው፣ አላያት ምን እንደምትመስል ራሱ ሰው ኮሜንት መስጠቱ አይቀርም ምንም። የኔው ደግሞ አለ ምንድን ነው ያለው? የናይጄሪያ ሙሽራ ነው የመሰለሽ። ማይ ኮንፊደንስ እዚህ ነው በቃ ባንዴ ነው የወረደው ማለት ነው። አይ ዋዝ ፊሊንግ ማይሰልፍ። ሰው ስንት ሰው አይቶ ቆይ ፎቶን አስገባላችኋል። ስንት ሰው አይቶ ራስሽን ነው የምትመስዪው ወይኔ ያምርብሻል ምናምን። ባያምርብኝ ራሱ ምንም ለውጥ ላይ ያመጣ ነገር ስንት ፎቶ ተነስቼ እንደዛ ማለት ነው። እንደው ካለፈ በኋላ እንኳን ቢል ምን አለበት? እንደዛ አለ። ከዛ በቃ ጨነቀኝ፣ ደነገጥኩኝ ምናምን። ከዛ እዛ ስንገባም በቃ ሙቀት ነበረ ምናምን ጠራርኩት። ሜካፑን ሙሉን አጠፋሁትና ተቀመጥን ማለት ነው። ከዛ እንግዲህ በቃ እንትን ተጨፈረ ምናምን ተገባ። ስንቀመጥ ዞሩ ደስ ያለ እዛ ያለቀስክ ነው እንዴ አልኩት። አዎ አልቅሽ ይወጣልኝ እንጂ ምንድነው ስለ ምናምን ይላል። እና ምንድነው ፐርሲቭ እንዲደረግ ሰው ስለዛ ነገር እንዲኖረው የሚፈልገው ፐርሰፕሽን ምንድነው? እሱ ሳይፈልግ እኔ በግድ እያገባሁት እንደሆነ። እኔ ከዛ በፊት ስንቴ ብሬክአፕ እናርግ ብየዋለሁ። ሜንሽን ያላረኩላችሁ ሰዓቶች አሉ። ስንቴ እንለያይ ብየዋለሁ። አስሬው አይደለም እሱን ሁሉን ነገር የሰርጉን ቀን የቆረጠው ኤቭሪ ነገር ፕላን ያደረገው ምን ያለው እሱ ነው። እሱ ግን ሰው እንዲያስብ የሚፈልገው ፎር ሰም ሪዝን እኔ አስገድጀው በግድ የተጋባ እንደሆነ ፐርሲቭ እንዲደረግ ነው የሚፈልገው። ከዛ አየሁት። ከዛ እኔ ያን ያህል መጨፍር ሰው አይደለሁም።
ምን ስንት ዘመን ለምርቃቴ ሲደገስ ምናምን ራሱ ጨፍሪ ራሱ ሲሉኝ ጨፍር ሰው አይደለሁም። ግን ሃይድ ለማድረግ ያንን I was acting በጣም out of character I was like በጣም ደስተኛ ለመምሰል I was dancing በቃ ስጨፍር ነበር ምናምን ነገር ከዛ የሰርጉ ቀን አለፈ ማለት